ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በ8 ዓመታት ውስጥ ብቻ ከ7 በላይ ፕሮጀክቶችን ጥንቅቅ አድርገን ያስረከብን ሲሆን ከ345 በላይ አባወራዎችን ደግሞ የቤት ባለቤት ህልማቸውን እውን አድርገንላቸዋል። አሁን ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን መግዛት ላሰባችሁ ደንበኞቻችን ቴምር ፕሮፐርቲ ታላቅ ቅናሽ ይዞላችሁ መጥቷል። ሳር ቤት ቫቲካን ኤምባሲ አካባቢ ባለ 2 መኝታውን በ7 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ብቻ፣ ባለ 3 መኝታውን ደግሞ በ9 ሚሊዮን 900 ሺህ ብር እየሸጥን እንገኛለን። በተጨማሪም ደግሞ አዋሬ ላይ በ5 ሚሊዮን 400 ሺህ ብር ጠቅላላ ክፍያ ባለ 1 መኝታ፣ እንደዚሁም ደግሞ ባለ 3 መኝታውን 8 ሚሊዮን 400 ሺህ ብር ጠቅላላ ክፍያ እኛ ጋር ማግኘት ይችላሉ። የንግድ ሱቅ መግዛት ላሰባችሁ ደንበኞቻችን ደግሞ ቃሊቲና ገላን አካባቢ ላይ ቴምር ፕሮፐርቲ እጅግ ዘመናዊና ቅንጡ የሆነ የንግድ ሱቆችን በ500 ሺህ ብር ቅድመ ክፍያ እንደዚሁም ደግሞ በ2 ሚሊዮን 500 ሺህ ብር ጠቅላላ ዋጋ የንግድ ሱቆችን እየሸጥን እንገኛለን። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማው ኹጥባችን ከባድ የሆነ የሰው ልጆችን ገደል ውስጥ የሚከት ራቆት የሚያስቀር ባዶ የሚያስቀር ከባድ ጉዳይ በሆነው አላህ በራሱ ላይ ህርም ያደረገው በባሪያዎች ላይ ህርም ያደረገው በሆነው ጉዳይ ስለ በደል እናወራለን። የበደለኞች ፍጻሜ ምን ይመስላል? በደለኞች ለስኬት አይበቁም። በዳዮች ለስኬት አይበቁም። በዳዮች ሁሌም ውድቀት ላይ ናቸው። በዳዮች ዛሬ ነገሩ የተስተካከለ ቢመስላቸው በዱንያም በአኺራም ይተዋረዱ ይሆናሉ። አላህ በቁርአን የገለጸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹት ነው። ኹጥባው መግቢያ ላይ የሁሉም ነገር መስተካከያ የነብዩ ዐለይሂ ሰላቱ ወሰላም ወሲያ የአላህ ወሲያ ምንም ጊዜ በየትኛውም ቦታ የትም እንሆን ኢተቂላህ ሐይሱማ ኩንት አላህን ፍራ። የትም ቦታ ብትሆን ላለመበደል አላህን መፍራት ያስፈልጋል። አላህን ማይፈራ ነው ሰውን የሚበድለው። አላህን ማይፈራ ነው ራሱን የሚበድለው። አላህን ማይፈራ ነው ድንበር የሚያልፈው። ስለዚህ ተቅዋ በዱንያም በአኺራም ለስኬት ያበቃል። ጭንቅ ብሎ ጥብብ ብሎ መግቢያ መውጫ ስታጣ በተቅዋ ምክንያት አላህ ነገሮችን ያስተካክልልሃል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰበው ቦታ ያመጣለታል። ዙልም የሚባለው ነገር ከባድ አደጋ ያለው ነው። አሁን ደግሞ ያለንበት ወር ረጀብ ነው። ይህ ረጀብ ማለት በጣም የተከበረ ወር ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት አሰነቱ ሰና ማለት አንድ ዓመት ማለት 12 ሸህራን 12 ወራቶች ናቸው። ሚንሃ ከነሱ ውስጥ አርባዓቱን ሑሩም አራቱ የተከበሩ ናቸው። ሰላሰቱን ሙተዋሊያቱን ሶስቱ በተከታታይ የሚመጡ ናቸው። ዙልቃዕደቲ ወዙልሒጀቲ ወልሙሐረም ዙልቃዕደት የሚባለው በአረብኛ አቆጣጠር 11ኛ ወር፣ ዙልሒጃ የሚባለው በአረብኛ አቆጣጠር 12ኛ ወር፣ ወልሙሐረም የተባለው ደግሞ 1ኛ ወር። ሶስቱ በተከታታይ ናቸው። እንደዚሁም ወረጀቡ ሙደር አሁን ያለንበት ወር ረጀብ የሚባለው ደግሞ الذي بين جمادى والشعبان በጁማዳና በጁማዳል አኺርና በሻዕባን መካከል የሚገኘው 7ኛ ወር ተብሎ የሚጠራው ይህ እነዚህ አራት ወራት የተከበሩ ናቸው። ለዚህም አላህ በቁርአን ላይ ምን አለ? ኢነ ዒደተ ሽሁር ኢንደላህ አላህ ዘንድ ወራቶች እኮ አለ 12 ሸህረን ፊ ኪታቢላህ በአላህ መጽሐፍ 12 ወራቶች ናቸው። የውመ ኸለቀ ሰማዋት ወልአርድ ሰማያትና ምድርን በፈጠረበት ጊዜ 12 ወራት ነው። 13 የሚባል ነገር የለም። የ13 ወር ባለጸጋ እየተባለ ይለፈለፋል። የለም 12 ወራት ነው። አላህ ሰማይና ምድርን በፈጠረ ጊዜ ወራቶች ስንት ነው አለ? 12 ወራቶች ናቸው አለና ሚንሃ ከነሱ ውስጥ አለን አላህ አርባዓቱን ሑሩም አራቱ የተከበሩ ናቸው። ስለዚህ ذلك الدين القيم ትክክለኛ ቀጥ ያለ እውነተኛ ዲን ማለት ይህ ነው፣ ኢስላም ነው። فلا تظلموا فيهن انفسكم محل ሻሂዳችን ነው። فلا تظلموا فيهن በእነዚህ ወራቶች ነፍሶቻችሁን አትበድሉ አለ አላህ። በዚህ ወር የሚሰራ ወንጀልና በሌላ ጊዜ የሚሰራ ወንጀል ይለያል ነው፣ ከባድ ነው። فلا تظلموا فيهن انفسكم በእነዚህ ወራት ነፍሶቻችሁን አትበድሉ። ቀታዳ የሚባሉት ተፍሲሩ በገዊ ላይ ሲያመጡ ሱረቱ ተውባ ላይ ያለውን አንቀጽ አልዓመሉ ሷሊህ
መልካም ስራ መስራት አዕዘሙ አጅረን ፊል አሽሁሪል ሑሩም በተከበሩ ወራት ላይ መልካም ስራ መስራት ከባድ ነው፣ አጅሩም በጣም የገዘፈ ነው። ወዙልሙ ፊህና በእነዚህ ወራት ደግሞ ዙልም መስራት አዕዘሙ ሚነ ዙልሚ ፊማ ሲዋሁና ወኢን ካነ ዙልሙ አላ ኩሊ ሓሊን ዐዚማ በየትኛውም በማንኛውም ሁኔታውን በእነዚህ ወራት የሚሰራ ወንጀል ደግሞ ይገዝፋል። ስለዚህም አላህ በዳዮችን አይወድም። ራሳችሁን አትበድሉ፣ ሰውንም አትበድሉ። ዙልም የሚባለው ነገር ሶስት አይነት ዙልም አለ። አንደኛው አላህ አንድ ሰው ካልተወበተ የማይምረው የዙልም አይነት አለ፣ በምንም መልኩ ማይምረው። ሁለተኛው ደግሞ አላህ ከፈለገ የሚቀጣው ከፈለገ ደግሞ የሚምረው የዙልም አይነት አለ። ሶስተኛው ደግሞ አላህ የማይተወው የዙልም አይነት አለ። አላህ ካልተወበተ የማይምረው የዙልም አይነት ሽርክ ነው። ኢነ ሽርካ ለዙልሙን ዐዚም። አላህ ይጠብቀን። ሽርክ ማለት ካንሰር ነው፣ ከባድ ነው። ዱንያ አኺራችንን በአጠቃላይ የሚያበላሽብን ነው። ወንድሜ የተውሂድ ጠበቃውን እንጂ የሽርክ ጠበቃ እንዳትሆን። እህቴ የተውሂድ ጠበቃውን እንጂ የሽርክ ጠበቃ እንዳትሆኝ። አላህ ዘንድ የቀይ መስመር ነው፣ አልምርም ያለበት ጉዳይ ነው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ የተናገረ ጉዳይ ነው። ሽርክ ላይ ድርድር የለም። ነቢያቶች የለፉበት የደከሙበት ጉዳይ ነው። ስለዚህ አንድ ሰው ሽርክ ሰርቶ ተውባ ሳያደርግ ከሄደ አላህ አልምርም ብሏል። አላህ ይጠብቀን። ሁለተኛው የሽርክ የዙልም አይነት ደግሞ ነፍስን መበደል ነው። ወንጀል ላይ መውደቅ፣ ከሽርክ ካለው ውጭ ላይ ወንጀል ላይ መውደቅ ነፍስን መበደል ነው። ይሄ አላህ ከፈለገ ይምረዋል፣ ከፈለገ ይቀጣውና መጨረሻው ጀነት ነው። አላህ ምህረቱን አላህ ይለግሰን። ሶስተኛው ዛሬ ትኩረት የምናደርግበት የዙልም አይነት አንድ ሰው አንድ ሰውን መበደሉ ነው። የሰው ሐቅ መንካቱ ነው። ሰውን ማስለቀሱ ነው። ሰውን መስደቡ ነው። ሰውን ማንገላታቱ ነው። ስለዚህ ይሄ አላህ ያ ሰው የተበደለው አካል አውፍ እስከሚለው ጊዜ ድረስ አላህ አውፍ አይለው። በደላያችሁ ከባድነት ዙልም አላህ የማይወደው ነው። ዛሊሞችን አላህ ትክክለኛ መንገድ አይመራቸው። ዛሊሞችን አላህ አይመራቸውም ኢላ ኢዛ ሻአ ረቡና ተባረከ ወተዓላ አላህ የፈለገው ካልሆነ በስተቀር ለስኬት አይበቁም ዛሊሞች። እስቲ እነዚህን ቁርአን አንቀጽ ከኔ ጋር አብረን እንያቸው። ወላሁ ላ ዩሂቡ ዛሊሚን አላህ በዳዮችን አይወድም። ሱረቱ አሊ ኢምራን ላይ ወላሁ ላ የህዲ ልቀውመ ዛሊሚን አላህ ዛሊም የሆኑ ህዝቦችን ትክክለኛ መንገድ አይመራቸውም። ሱረቱ በቀራ ላይ ወቀውሉሁ ጀለ እስሙሁ ኢነሁ ላ ዩፍሊሁ ዛሊሙን እነሆ ዛሊሞች ለስኬት ለድል አይበቁም አለ። ሱረቱ አንዓም ላይ ሰውን ስትሰድብ፣ ሰውን ስታስለቅስ፣ ገንዘቡን ስትበላው፣ ደሙን ስታፈሰው፣ ስታማው፣ ነገር ስታሶስ፣ ከዚህ ወደዚህ ያል ሰውን ስታጋጭ፣ ስታፌዝበት፣ ስትሳለቅበት፣ እንደፈለገ ስትሆንበት ወንድሜ ተጠንቀቅ። እንዲህ እንዳደረክ አትቀርም። ተአመሉ አዩሃ ልእኽዋ ይላሉ። እናንተ ወንድሞች ሆይ እስቲ አስተንትኑ። ፊ ዛሊከ ዙልም ይሄ ዙልም እንደዚህ አይነት ዙልም የፈጸመ ሰው እኮ ነገ የውመል ቂያማ ይከቡታል። የተበደሉ ሰዎች በአጠቃላይ በሱ ዙሪያ ይሆናሉ። ይመጣል አንደኛው ያ ረቢ ይኸው ሐቄን ወሰደብኝ ብሎ ይዟል። ያ አላህ ይላል ዝጋጁን ይዘውና ይኸው እንደፈለገ ሲያደርገኝ ይላል። ሌላኛው ይመጣል ዘለመኒ ፈገሻኒ እኔም በድሎኛል አታሎኛል። እንደዚሁም ወዛሊከ የቁል ዘለመኒ ፈኸደዐኒ ሌላኛው ይመጣና ደግሞ በደለኝ ከዳኝ። ወሳሊሱ የቁል ሶስተኛ ይመጣና ዘለመኒ በድሎኛል ፈአከለ ማሊ ገንዘብን በልቶኛል ይላል። ወራቢዩ የቁል ዘለመኒ ፈግታበኒ ሌላኛው ይመጣና ይኸው ሲያማኝ ስሜን ሲያጠፋ ክብሬን ከፍ ዝቅ ሲያረግ ፌስቡክ አገኘው ብሎ እንደፈለገ ሲጽፍብኝ እንደፈለገ ሲያደርገኝ ነበር ያ አላህ ፍረደኝ ይላል። ወአኸሩ የቁል ሌላኛው ይመጣና ከዘበ አለየ በኔ ላይ ሲዋሽብኝ ነበር ይላል። ወሃዚህ ዘውጀቱ እቺ ሚስት ትመጣለች ተቁል ዘለመኒ ፊ ነፈቀቲ እኔን በነፈቃ ላይ በወጪ ላይ ሲበድለኝ ነበር ምበላው ምጠጣው እስካጣ ድረስ እንደፈለገ ሲበድለኝ ነበረ። ሌላኛውም ትመጣለች አው ተቁወይን ትላለች ለም ያዕድል በይኒ ወበይነ ዘውጀቲሂ ልኡኽራ በኔና በሌላ ሚስቱ መካከል ፍትህ አልነበረም። አንዷን ያንበሻብሻል፣ አንዷን ያንገላታል እያለች ትናገራለች። ይሄም ባል ይመጣል ያ አላህ ይኸው ስታምፀኝ ነበረ፣ ይኸው ስታሰቃየኝ፣ ትእዛዜን ስትስ እንደፈለገኝ ስትሆን ነበር ብሎ ይከሳል። ክስ ደግሞ ሲመጣ አላህ ዘንድ ትክክለኛ ፍርድ ነው። በዱንያ አንደበተ ርቱዕ የሆነ ሰው እንደፈለገ ሊናገር ይችላል።
ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ምን አሉ? ኡሙ ሰለማ ረዲየላሁ ዐንሃ ስትናገር ቃል የአላህ መልእክተኛ እንዲህ አሉ፣ ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ አሉ። አዎ ነቢዩ ሰው ናቸው። የተወደዱ የተከበሩ አላህ የመረጣቸው ሰው ናቸው። ተረግዘው የተወለዱ ሰው ናቸው። ነቢዩን ያሉ ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ። በሌላ አጋጣሚ ምን አሉ? ሰላት ላይ አስርን 2 ረካዓ ሰግደው አሰላሙት። ከዛ ሰሃቦቹ ሊናገሩ ፈሩ። አንድ ዙል የደይን ይባላል እጁ ረጅም ነበርና አንተ የአላህ መልእክተኛ ሰላት ተቀነሰች አላቸው። ኧረ አልተቀነሰም። ካልተቀነሰማ ረስተሃል። አልረሳውም አልቀነስኩም። ኧረ ቀንሰሃል 2 ረካዓ የሰገድኩ። መጥተው ለእነ አቡበከር ሲያወራቸው እነ አቡበከር አፍረው እነ ዑመር ነብዩን ያከብሩ ነበርና ቀና ብሎ እንኳን አያቸው። አዎ እሱ እንዳልሆነ በጭንቅላታቸው መልስ ሰጡ። 2 ረካዓ ሰገዱና ሞልተው መጨረሻ ላይ ሱጁድ አድርገው ጠገሙት። ግን ምን አሉ? እኔ እንደናንተ ሰው ነኝ፣ እናንተ እንደምትረሱት እረሳለሁ አሉ። ነብዩ የተወደዱ የሚከበሩ ሱናቸው የምንከተላቸው ናቸው። እንከተላቸዋለን እንጂ አናመልካቸውም። እንወዳቸዋለን፣ ድንበር አናልፍባቸውም። ይሄ ነው የነብዩ አስተምሮ። ስለዚህ ምን አሉ? ኢነማ አነ በሸሩን እኔ እንደናንተ ሰው ነኝ። ወኢነኩም እናንተ ግን ተኽተሲሙነ ኢለየ ወደ እኔ ተከራክራችሁ ትመጣላችሁ። ወለዐለ ባዕድኩም ምናልባት አንዳችሁ ከፊላችሁ አንየኩነ አልሐነ ቢሑጀቲሂ ሚን ባዕድ ከከፊሉ ከሌላው ተከራካሪ አንደበተ ርቱዕ ይሆናል። ሲናገር በቃ አፍ የሚያስከፍት ሲያለቅስ ብለው የተበደለ መስሎ ይመጣል። በዳይ ነው ግን አንደበተ ርቱዕ ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር እፈርድለታለሁ። ሰው ነኝ አላሉ። መረጃው ያመዘነው የቱ ነው አይቼ ከዚህ አንፃር ይሄ ነው ብዬ እፈርዳለሁ አሉ። ፈመን ቀደይቱ ለሁ ቢሐቅ አኺሂ ነገር ግን የወንድሙን ሐቅ ፈርጀለት ሰጥቼው ከሆነ ፈኢነማ አቅጠዑ ለሁ ቂጥዐተን ሚነ ናር እኔ ለሱ የጀሃነምን ቁራጭ ነው የሰጠሁት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሳት ነው ይዞ ሄደው። አንዳንዱ የውሸት ምስክር ያመጣል። አንደበተ ርቱዕ ነው። ዳኛ ይገዛል በገንዘብ ፈጅር ላይ ሄዶ ዳኛ ቤት ሙክት በጊዜው ይሄዳል። ስንት ነገር ያመቻቻል። ከዛስ መሬቱ የኔ ነው ይላል፣ ሱቁም የኔ ነው ይላል። እንደፈለገ ምስኪንን ደሃን ያስለቅሳል። አንድ ቦታ ላይ 2 ተከሳሾች ፍርድ ቤት ቀረቡ። ሌባው በጣም አንደበተ ርቱዕ ነው እንደተባለው ሲናገር ምን ሲል ከሳሹ ግራ ገብቶት ያን የሚናገረው ሰው ትኩር አድርጎ ይመለከታል። ዳኛው አንተስ ምን ትላለህ ሲለው ወደ ተከሳሹ ዞር አለና ከሳሹ አሁን ለራሴ የተናገርከው ለኔም እንደዚህ ተናገርልኛል ይባላል። አንዳንድ ምስኪን ምንም መናገር አይችልም፣ ሐቅ ይወሰድበታል። አንደበተ ርቱዕ ይሆናል፣ የሰው ሐቅ ይበላል። በገንዘብ ሸሃደተ ዙር የውሸት ምስክር ያዘጋጃል፣ ሰውን ያስለቅሳል። አላህ ምን አለ? ወላ ተእኩሉ አምዋለኩም በይነኩም ቢልባጢል በማዕከላችሁ እርስ በርሳችሁ በባጢል በከንቱ ያለ ሐቅ ገንዘብን አትብሉ። ወትድሉ ቢሃ ኢለል ሑካም ወደ ሑካሞች ወደ ዳኞች የምታስጠጉት የምትሰጡት በግቦ የምትሰጡ ስትሆኑ ሊተእኩሉ ፈሪቀን ሚን አምዋሊ ናስ ቢልኢስም የሰውን ገንዘብ የተወሰነውን በወንጀል የምትበሉ ስትሆኑ ወአንቱም ተዕለሙን እያወቃችሁ ሐቃችሁ እንዳልሆነ እያወቃችሁ። ሱለይማን ዓለይሂ ሰላም ዳውድ አንዷ ልጅ የኔ ነው ብላ አለቀሰች። 2 ሴቶች መጡ፣ ሁለቱም የኔ ነው አለች። አንደኛው ግን በቃ ደም እንባ አለቀሰች። የኔ ነው ስትል ዳውድ እንባዋን አይቶ በቃ አንቺ ነው ብሎ ሰጥቷል። ሱለይማን ዓለይሂ ሰላም የነብዩላህ ዳውድ ልጅ ናቸው። እንደዚህ አይደለም ማን እንደሆነ ለማወቅ ሁለቱም የኔ ነው ብለዋል። በቃ ይሄ ልጅ ለ2 ቆርጠ ነው ሰውነቱን ቆርጠን ግማሽ ግማሽ እናካፍላቸው አሉ ሱለይማን። አንደኛዋ እሺ አለች። ስታለቅስ የነበረው እሺ አለች። እቺኛዋ ግን በጭራሽ በቃ እሷ ትውሰደው አለች። እናት ልጇ ሲቆረጥባት ያስደስታት። እናትየው ማን እንደሆነች ታወቀች አሉ ሱለይማን ዓለይሂ ሰላም። ሰው አንደበተ ርቱዕ ይመጣል። ነገር ግን እወቅ ከላ ወላሂ ላ በል ላቡደ ሊዛሊሚ ወልመዝሉም ሚነል ውቁፍ በይነ የደይ ላህ ዐዘ ወጀል ፊ መሕከመቲል ዐድል ልኢላሂያ ሊየሕኩመ በይነሁም ቢልዐድል በጭራሽ እንዲህ እንደሆነ አይቀርም። ሰው እንዳለቀሰ የሰው ገንዘብ እንደበላህ ሰውን ስሙን እንዳጠፋ የየቲሞችን ገንዘብ እንደበላህ እንደዚሁ መሬታቸውን እንደወሰድክ አጎት ተብዬ የቲሞች አባት ሲሞታባቸው
ይረከብና ያሳድግና መሬታቸውን እንደፈለገ ይወስዳል። ያስለቅሳል። ምን ይላል? ያ በጭራሽ እንዲሁ እንደሆነ አይቀርም። ነገ ምንም ግቦ የሌለበት፣ ነገ ምንም ሽምግልና የሌለበት፣ ነገ ምንም የውሸት ምስክር የሌለበት በይነ የደይላህ አላህ ፊት ይቆማል። አላሁ يحكم بينكم يوم القيامة አላህ በማከላችሁ የቂያማ ቀን ይፈርዳል። ፊማ ኩንቱም ፊ ተኽተሊፉን በዛ ስትወዛገቡበት ስትከራከሩበት በነበረው ጉዳይ አላህ ይፈርዳል። ትመልሳለህ፣ ሁሉም ይመልሳል። ነብዩም አሉ እኮ ለቱዐዱነ الحقوق الى اهلها يوم القيامة የቂያማ ቀን የሰዎችን መብት ትመልሳላችሁ። حتى يقال للشاة الجلحاء من الشاة القرناء ቀንድ ያላት ፍየል ቀንድ የሌላትን ፍየል ዱንያ ላይ ወቅታ ከሆነ አላህ አኺራ ላይ ቀንድ ያላት ቀንድ ይወሰድባታል፣ ቀንድ የሌላት ቀንድ ይሰጣትና ውጊያት ትባላለች። በእንስሳ መካከል አላህ ፍትህን ካሰፋ እንደዚህ ሊፋረዱ ካደረገ የሰዎችስ በባዶ ይቀራል? ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በተሰባሰቡበት ጥያቄ ያቀረቡ አተድሩነ መኒል ሙፍሊስ ድሃ ማን እንደሆነ ታውቃላችኋል? አልሙፍሊሱ ፊና ድሃ ማለት ከኛ ማህበረሰብ አሉ ሰሃቦቹ መን ላ ዲርሃመ ለሁ ወላ መታዕ ገንዘብ ብር ወርቅ የሌለው ነው። ድሃ ማለት ብር የሌለው ነው። ድሃ ማለት ጂፕላስ መኪና የሌለው በአሁን በዘመኑ ቋንቋ ይህ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ኢነል ሙፍሊሰ ሚን ኡመቲ ሙፍሊስ ድሃ ማለት ከኔ ኡመት መን የእቲ የውመል ቂያማ ቢሰላትን ወሲያምን ወዘካትን ጾም ዘካ አውጥቶ እንደዚህ ሰላት ሰግዶ መልካም ስራው መልካም መዝገብ ላይ ተመዝግቡለት ይመጣል። ነገር ግን ከበስተጀርባው ወያእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈቀ ደመ ሃዛ ወደረበ ሃዛ አንዱን ስሙን አጥፍቶታል፣ ክብሩን አዋርዶታል፣ አንዱን ሰድቦታል፣ አንዱን አምቶታል፣ አንዱን ገንዘቡን በልቶታል፣ አንዱን ደሙን አፍሶታል፣ አንዱን ደብድቦታል። ወንድሜ ጨለማን ተገና አድርጌ ሃንግ ስሰራ ሞባይልን ስወስድብህ በሰዎች ሳስደበድብህ ሳሳስርህ ሱቅ እንዲታሸግ ሳደርግ አንተ ላይ ሴራ ሳጠነጥንብህ ብዙ ነገር ሳደርግብህ ላታውቅ ትችላለህ። ማንን ይህን ሴራ እንዳደረገብህ ማንን ይህን ተንኮል አንተ ላይ እንደፈጸመብህ ላታውቅ ትችላለህ። የውመ ቱብለ ሰራኢር ሚስጥሮች ግን ግልጽ ብለው በሚወጡበት አላህ ዘንድ ማንም በማይበደልበት ግቦ በሌለበት ሙስና በሌለበት ባሪያዎች አላህ ዘንድ እኩል በሚዳኙበት ማንም በማይባደልበት ቀን ላይ ጀነት ገባው ብለህ ስትሄድ ከዙሪያ እነዚህ የበደልካቸው ያስለቀስካቸው ይመጣሉ። ያ አላህ ይሄው በድለኛል ይላል። ታዲያ የውመል ቂያማ እንደ ዱንያው ሽልክልክ በሙስና በምን መውጣት የለም። በዘመድ በግሩፕ ምናምን የባለስልጣን ዘመን ነኝ የለም። የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን ልጅም ገንዘብ የማይጠቅምበት ነው። ኢላ መን አተላህ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ነው። ስለዚህ ፈዩዕጣ ሃዛ ሚን ሐሰናት ያል ለዛም ከሐሰናት ይሰጠው ከሰገድከው ሰላት ነው። ምከፍለው ሰላትህን ነው፣ ምከፍለው ዘካህን ነው፣ ምከፍለው ኸይር ስራህን ነው። ወሃዛ ሚን ሐሰናቲ ከዚህኛው ሐሰናት ይሰጣል። ፈኢን ፈኒየት ሐሰናቱ ቀብለ አን ዩቅዳመ ዐለይህ ነገር ግን ሐሰናቱ ከመከፈሉ በፊት ያለቀ ጊዜ ኡኺዘ ሚን ኸጣያሁም ሐሰናቱ አልቆ ዕዳው ሲበዛበት የነዛ ወንጀል ይያዝና ፈጡሪሐት ዐለይህ እሱ ላይ ይጫነበታል። ثم طرح في النار ከዛም ወደ እሳት ይወረወራል። ድሃ ማለት ይሄ ነው አለ። ድሃ ይሄ ነው፣ የአኺራ ድሃ የቀብር ድሃ የሆነ ነው ድሃ ማለት። የዱንያ ድህነት ወላሂ በላም አልበላም ጠጣም አልጠጣም ለበሰም አልለበሰም መጨረሻው ሞት ነው፣ መጨረሻው ቀብር ነው። ሀብታም ስለሆነ ቀብሩን ጂፕሰን አድርገን አሳምረን የተለያየ የሚታጠብ ቀለም አድርገን ሰርተን እንቅበረው የለም። ድሃ ስለሆነ እንደዚሁ እንደተቆፋፈረ በጥቁር አፈር እናድርገው የለም። ሁሉም እኩል ጉድጓድ ውስጥ ይገባል። የሚለያየው ከተቀበረ በኋላ ነው። መልካም ከሆነ አይለያየው የሚያዩ ጌታ ቀብሩ ይሰፋለታል። መጥፎ ከሆነ ደግሞ ሁለት የጎን አጥንቶቹ እስኪጠባበቅበት ቀብሩ ይጠብበታል። ስለዚህ እንዳትበድል። በድለህ ተበዳይ ዱዓ ካደረገበት ወላሂ ተጠንቀቅ። ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃበቱን አሉ። ሙስተጃብና ተቀባይነት አላት። ወኢን ካነ ፋጅረን ፋጅር አመፀኛ መጥፎ ቢሆንም ፈፉጁሩሁ አላ ነፍሲ ፋጅርነቱ ለራሱ ነው። ወፊ ሪዋያ ወኢን ካነ ካፊረን ካፊርም ቢሆናል አላህ ኩፍሩን ወዶ አይደለም። ነገር ግን ፍትሃዊ ጌታ ስለሆነ ፍትህን ስለሚወድ የተበደለ ማንም
አላህ ይረዳዋል። አንዲት ታሪክ አንስተን የመጀመሪያውን ኹጥባ እንዝጋው። የተበዳይ ዱዓ እንዴት ተቀባይነት እንዳለው በደንብ ልብ ብላችሁ ነው። በዳዮች ሰውን የበደላችሁ አስተካክሉ። ተበዳይ ካለቀሰ ወላሂ ለአንሱረነኪ ብሏል አላህ፣ እረዳሻለሁ ብሎ አላህ ቃል ገብቷል። ዑርዋ ኢብኑ ዙበይር የሚባል ታላቅ ሰሃቢይ ነበር። ዑርዋ ኢብኑ ዙበይር ታቢይ ነው። እነ ሰዒድ ኢብኑ ዘይድ አለ። ሰዒድ ኢብኑ ዘይድ የሚባለው ታላቅ ሰሃባ ነው ረዲየላሁ ዐንሁ። ኻሰመቱ አርዋ ቢንቱ ወይስ፣ አርዋ ቢንቱ ወይስ የምትባል ሴት ከሰሰችው ኢላ መርዋን ኢብኑል ሐኪም። መርዋን ኢብኑል ሐኪም የሚባል የሙስሊሞች ዳኛ ነበር፣ እሱ ዘንድ ከሰሰችው። ወዳዐት አነሁ አኸዘ ሸይአን ሚን አርዲሃ፣ ከሷ ከመሬቷ የሆነ ነገር እንደሰረቀባት አድርጋ ከሰሰች። ከዛ በኋላ ሰዒድ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ የሷን ምድር ምነከው بعد الذي سمعت من رسول الله صلى الله عليه وسلم كنبي صلى الله عليه وسلم يعني مسألة استمروا كسما والا يسان مريتنا كالوان. مروان من آلو دانيا ماذا سمعت من رسول الله صلى الله عليه وسلم كنبي عليه الصلاة والسلام من سمان قال سمعت رسول الله صلى الله عليه وسلم من أخذ شبرا من الأرض ظلما طوقه إلى 7 أراضين. عند سو مريت عند سنزر تنش يلكا ነገ የውመል ቂያማ 7 መሬቱን አንገቱ ላይ እንዲጠለቅ ያደርግበታል ብሎ ይህንን ከባድ ዛቻ ከሰማ በኋላ እኔ የሷን መሬት ነካለሁ አለ። فقال له مروان لا أسألك بينة بعد هذا، ከዚህ በኋላ ላንተ ማስረጃ አምጣልልህም አለው። ሰዒድ ግን ተበድሏልና እጁን አነሳ። اللهم الله ወይ إن كانت كاذبة እቺ ሴት ዋሾ እንደሆነች فأمي بصرها አይኗን አውረው ወቅቱልሃ ፊ አርዲሃ በዚህ በከሰሰችን ምድርም ግደላት አለ። ቃለ ፈማ ማተት አልሞተችም ሐታ ዘሐበ በሰሩሃ አይኗ የተወገደ ቢሆን እንጂ እውር ሆነች። ዱዓው ተቀባይነት አለው። ወበይነማ ሂየ ተምሺ ፊ አርዲሃ እሷ በምድሯ ላይ ስትንቀሳቀስ ስትሄድ ኢዝ ወቃት ፊ ሑፍረቲን እዛው ጉድጓድ ውስጥ ወደቀች። فماتت موتت متفق عليه. وفي رواية لمسلمين أم محمد بن زيد بن عبد الله ابن عمر بمعناه مسلم بزقب الدمو وأنه رآها الستملكتات عمياء أين السبور هنا تلتمس الجذور قد قداي يدبسج تقول تلنبر أصابتني أغنتنيال دعوة السعيد يا سعيد دعاء كونوا يغنين وأنها مرت على بئر في الدار التي خاصمته فيها بزا بكسستشو مرت لاي ستالف ودقج فكانت قبرها مسهونة. سلزي معننم مننم اندات بدل ابن تيمية من يلالو ولا كافرون ولا معننم بدل اندات بدل ሰውን እንዳትበድል አላህ ዘንድ ትፈርዳለህ። አላህ ምን ብሏል? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኩኑ ቀዋሚነ ሊላሂ ሹሃዳአ ቢልቅስት ለአላህ ትክክለኛ ቋሚዎች ትክክለኛ በፍትህ መስካሪዎች ሁኑ። ወላ የጅሪመነኩም ሸነአኑ ቀውሚን የሰዎች ጥላቻ እናንተን ምን አይላችሁ አይገፋፋችሁ አለ። አላ ተዕዲሉ ፍትሃዊ እንዳትሆኑ አይገፋፋችሁ። የሆነ ሰው ስለጠላው ብቻ እሱ ላይ ታፔላ እንዳለጥፍበት እሱ ላይ ስሙን እንዳታጠፋ እሱ ላይ ዙልም እንዳታደርግ ስለጠላው ብቻ የሰዎች ጥላቻ ሰዎችን መጥላታችሁ ፍትሃዊ እንዳትሆኑ እንዳደርጋችሁ ድሉ هو اقرب للتقوى ፍትሃዊ እሱ ለተቅዋ የቀረበ ነው። أسأل الله تعالى أن يجنبنا الظلم وأن يكفينا شر الظالمين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين ولا عدوان إلا على الظالمين والصلاة والسلام على نبي الرحمة إمام المتقين وهجة الله على الناس أجمعين صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد إن الله سبحانه وتعالى توعد الظالمين بعذاب عليم في الدارين. الله بدأ وتشن لما اكتب بولتم أجر قال قبتوها ሱብሃንአላህ። የዱንያ ቅጣት ታውቃላችሁ? ሁለት ቅጣቶች ሁለት በደሎች ወይም ደግሞ ጥፋቶች አኺራ ይዘልቁም ዱንያ ላይ ይጀምራሉ። አንደኛው ዙልም ነው፣ ሰው መበደል ዱንያ ላይ ታገኛለህ። ሌላኛው ዑቁቅ ነው። ዑቁቅ ማለት እናት አባትን ማስለቀስ፣ እናት አባትን መበደል፣ የነሱን ሐቅ መክፈፍ ዱንያ ላይ ይገኛል።
ዱንያ ላይ በዳዮች ሰላም ሆኖ አይሄዱም። በጭንቀት ነው። የበደልኳቸው ይበቀሉኝ፣ እዚች ጋ የሆነ ነገር ያደርሱብኝ፣ የሆነ ነገር ያደረጉኝ። ውስጡ ሰላም ያጣል፣ እረፍት ያጣል። ለምን? በዳይ ስለሆነ። ስለዚህ በዱንያ ቅጣት ነው። አላህ ውስጡ ላይ ፍራቻ ይለቅበታል፣ ጭንቀት ይለቅበታል። በተለይ እናት አባት እንዳትበድሉ። ወላጅ ያላችሁ ተጠቀሙባቸው። ወላጆች የጀነት በር ናቸው። ወላጅ የተደሰተበት አላህ ይደሰትበታል። ወላጅ የተቆጣበት አላህ ይቆጣበታል። ወላጆች ወላሂ በዱንያ ላይ ታገኛላችሁ ብያቸዋል። አሐዱ ሰለፍ ምን ይላሉ? እናት አባትን መንከባከብ ዱንያ ላይ 3 ጥቅም፣ አኼራ ላይ 1 ጥቅም አለው። ዱንያ ላይ ሷሊህ ልጅ አላህ ይሰጣል፣ ርዝቅ ይሰፋል፣ እድሜ ይረዝማል። ያኒ በእድሜ በረካ ታገኛለህ፣ ጀነት ለመግባት ሰበብ ትሆናለህ። ሐዲሱ ማለት من أراد أن يبسط له في رزقه وينسع له في أثره فليصل رحمه قال النبي صلى الله عليه وسلم እንደው እድሜውን እንዲረዝምለት ርዝቁን እንዲሰፋለት የፈለገ ዝምድና እንቀጥል፣ ከእናት ከአባቱ ጋር ያለውን ግንኙነት ያሳምር። ኢብራሂም አለይሂ ሰላም ለአባታቸው መልካም ነበሩ። አዘር ማለት ካፊር ናቸው፣ የጣዖት አለቃ ናቸው። ነገር ግን ያ አበቲ ሊማ ተዕቡዱ ሸይጣን ሕክማ ጥበብ ተጠቅመው አባቴ ወይ ሸይጣንን ለምን ትገዛለህ ዳዕዋ አደረጉ። ግን ከአንደበታቸው መጥፎ ቃል አልወጣም። አባቴ አባቴ እያሉ እያቆላመጡ። የአባትስ መልስ ምን ነበር? እወግርሃለሁ፣ እቀጠቅጣለሁ፣ ተወኝ፣ ጥፋ ሲላቸው ቃለ ሰላሙን ዐለይክ፣ ሰላም ባንተ ላይ ይሁን። አያቸው የኢብራሂም መልስ። አላህ ማንን ሰጣቸው? ኢስማኤልን። ሳርደህ በመናም አየው። ፈንዙር ማዛ ተራ፣ ምን ትላለህ ሲባል ያ አበቲ ኢፍዐል ማ ቱዕመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን። ለአባታቸው መልካም ነበሩ፣ መልካም ሊሰጣቸው። እናት አባቱ የሚያሰቃይ ይላሉ። አንደኛ ርዝቁ ይጠብበታል። አልጀዛው ምን ጂንስ አመላውና ልጅ ይሰልጥበታል። አዛም ያደርገው ልጅ አላህ ይሰልጥበታል። ሌላኛው እድሜው በረካ የለውም፣ ኸይር ነገር ሳይሰራ ያልቃል፣ ጀሃነም ለመግባት ይሄዳል። ከታሪክ ላይ ካየሁት አንድ አባት በጣም ይታመማል። ልጅ ተሸክሞት ወጣ። አባት ልጅ ይወ ያለው የት ነው የምትወስደኝ? እንደው ሳይ ልትድን አልቻልክም፣ አውጥቼ ልጥልህ ነው አሉ። ነው? አዎ። ሄደና ትንሽ መንገድ ሲሄድ እዛ የሚታይ ትልቁ ተራራ ይታያል አለው። አዎ። እዛ ወስደህ እረደኛል። ለምን አለው? አባቴን እንደዚህ ነው ያረኩት፣ የእጄን ያገኘሁት፣ አንተም የእጅህን ታገኛለህ አለ። ዙልም ከባድ ነው። ስለዚህ ከዙልም እንራቅ። አላህ ዛሊሞችን ከባድ ቅጣት ሊቀጣቸው ቁርአን ላይ ገልጿል። አንዳንድ ሰው አላህ ቁርአን ላይ ሲናገርም ሲተው ምን ሲል የተረሳ ይመስላል፣ የዘነጋ ይመስላል። ላ ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። አላህ በዳዮች በሚሰሩት ስራ ጋፊል ነው፣ ዘንጉ ነው ብለህ እንዳትገምት እንዳታስብ። ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ አልአብሳር። አላህ እኮ የሚያዘገያቸው ለዛ አይኖች የሚቀላዝቡበት ጭንቀት ውስጥ በሚወድቁበት ለዛ ቀን እያዘጋጃቸው ነው እንጂ ዘንግቶ አይደለም። ሲይዝም አያያዙ ብርቱ ነው አለ። ኢነላህ ለዩምሊ ሊዛሊም፣ አላህ ለበዳይ ጊዜ ይሰጠዋል። ፈኢዛ አኸዘሁ አሉ የያዘው ጊዜ ግን ለም ዩፍሊትሁ፣ መፈናፈኛ አላህ ሰጥቷል። ፊርዓውንን አላያችሁም? በደለ። ሲይዘው ግን አያያዙ ብርቱ የሆነ አያያዝ፣ አንሳፈፈ ባህር ላይ እንዲወድም እንዲዋረድ አላህ አደረገው። ሁሉም ነቢዩን የበደሉ እነ አቡ ጃህል እንዴት እንደተዋረዱ፣ አቡ ለሃብ እንዴት በበሽታ አስቀያሚ በሽታ አላህ ልቆበት ልጆቹ ጭምር ጨልተውት ጀናዛው ሲሞት በዱላ እየገፉ ነበር ጉድጓድ ውስጥ የከተቱት። በዳዮችን አላህ በጭራሽ አይዘነጋም፣ ጊዜ ግን ይሰጣቸዋል፣ ያመልጣል። ስለዚህ ከመበደል መበደል ይሻላል። ነገር ግን አላህ ሳንበደልም ሳንበድልም እንዲያኖረን ዱዓ እናድርግ። ፈተቁላህ ዒባደላህ ወሰሉ ወሰሊሙ ዐላ ሙሐመድን ዐለይሂ ሰላቱ ወሰላም ፈቀድ ቃለ አላሁ ተዓላ ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ يا أيها الذين آمنوا صلوا عليه وسلموا تسليما. وقال عليه الصلاة والسلام من صلى علي صلاة واحدة صلى الله عليه بها 10. اللهم صل وسلم على عبدك ورسولك محمد وعلى آله وصحبه ومن اهتدى بهديه إلى يوم الدين. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر أصحاب نبيك أجمعين وعن التابعين وتابع التابعين ومن تبعهم بإحسان إلى يوم الدين وأنا معهم بمنك وكرمك ورحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار.
ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم إنا نسألك الهدى والتقى والعفاف والغنى يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم، برحمتك نستغيث. اللهم ادفع الظالمين بالظالمين، اللهم ادفع الظالمين بالظالمين، اللهم ادفع الظالمين بالظالمين يا رب العالمين. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. أقيموا الصلاة.